ዛክ ወላጆቻችን በነበራቸው ዕውቀት ግንዛቤ አልহামዱሊላህ አሳድገውናልኛ አላህ ጀዛቸውን ይክፈላቸው ከአላህ በታች የወላጆቻችን ጥረት የወላጆቻችን ዱዓ የወላጆቻችን ልፋት ባይኖር ኖሮ እንዲም ባልሆነ ነበር ስለዚህ በመጀመሪያ ወላጆቻችን ክብር ይገባቸዋል ነገር ግን ወላጆቻችን በዛ ሰዓት የነበራቸው አሟጣው በቃ እንደው ተጠቅመዋል ከአቅማቸው በላይ ሆነው አድርገዋል ነገር ግን አሁን ያለንበትን ሁኔታና ተጨባጫችንን ምናልባት ድሮ በነበረው በሆነው ሁኔታ በዛው ላስኪድ ማለት ግን ትንሽ ነገራቶችን እንትን ይልብናል ይሄንንም መረዳት ይኖርብናል ይሄንንም መገንዘብ ይኖርብናል አዎ የድሮ ልጅ አባት ሲቆጣ በጣም እንትን ይላል አባቴ ተቆጣኝ ብሎ ቀልቡ በጣም እንትን ይልና ቀጥለጥ ይላል ይስተካከላል የዛሬ ልጅ ገልመጥ ስታረገው ሼክ ኢብራሂም አይሰማም ከባድ ለምን የሚያየው የሚሰማው ነገር ሁሉ ነገር እንትን ነው መብት ነው የሚባለው ማው ዲሞክራሲ ታቃለ ሁሉ ነገር ታቃለ መብት ነው ግን ያ ህፃን ልጅ ህፃን ነው መቼ እና ልጆችን በዛ ልክ መቆጣጠሩ ያስፈልጋል ተከክለ አው ምንድነው እየሰሙ የሚመጡት ነገር አለ መብት አለው ህፃን ልጅ ምናልባት ዌስተርን አካባቢ 911 ደውሎ ምናምን ወላጁን አሳሰረ ምናምን የሚባል ነገር ሊሰማ ይችላል አይሰማም አትልም በአሁን ሰዓት እንደዛም የሚያደርገው ሰው ሊኖር ይችላል ልጅ ነገር ግን በተሻለ መጠን መጀመሪያ የሁሉ ነገር ቅድሚያ መሆን ያለበት ልጆችን በደንብ ማንበብ በደንብ ማጥናት ምናልባት ዛሂረን እንዲ ከላይ የምናየው ብቻ ማየት የለብንም በተለይ ልጆች ከጀርባ የሚደብቁት ነገር በጣም ብዙ ናቸው ለምሳሌ አሁን ባለንበት ሰዓት በጣም የሚገርመው ማለት ነው ሼክ ኢብራሂም ሼክ ሰዓድ ማህበራዊ ሚዲያ በጣም የተስፋፋበት ጊዜ ነው ሰው በጣም ተጠቃሚ የሆነበት ሰዓት ነው ዛሬ ገና ታዳጊ የሆኑ የ5 አመት የ6 አመት የ7 አመት የ10 አመት የ12 አመት ልጆች ዛሬ ኢንስታግራም አላቸው እነሱ ኢንስታግራም ምን አይነት በጣም መጥፎ የሆኑ ፎቶዎች ምስሎች ምናምን ያሉበት በጣም አደገኛ ያበደ መንደር ነው እዛ መንደር ላይ አካውንቶች አሏቸው ምናልባት እቤት ስልክ ራሱ የሌላቸው ህፃናት ልጆች የወላጆቻቸው ነው በወላጆቻቸው ስልክ ነው ኢንስታግራም የሚገቡት ሲገቡ ደግሞ ፓስወርድ አላቸው ምናልባት ወላጅ አያቅም ልጄ ወይ ትምርት የሆነ ኢንተርኔት ላይ የቤት ስራ እየሰራ ልጆች ደግሞ ብዙ ጊዜ የሚያቀርቡት ምክንያት ይሄንን ነው ትምርት ቤት እንደዚህ አሳይመንት ተሰጥቶናል ኢንተርኔት ያስፈልገናል እንዴ ነው የሚሉት ወላጅ ደግሞ አላህ ያሳይ ለልጅ አሳይመንት ለትምርቱ የሚሆነው ከሆነማ ከዚህ በላይ ማረግ አለ ይላል ግን ልጅ ምንድነው የሚያረጋው ሌላ ፕላትፎርሞች እየገባ አላህ ይጠብቀን ምናልባት በኋላ ዘርዘር አድርገን የምናያቸው አንዳንድ በጣም ሁሉም ቤተሰብ ሊረዳቸው የሚገባቸው ነገሮችን እናነሳለን በኋላ ላይ ነገር ግን ልጆች እንዲ ከላይ እንዳየናቸው ብቻ እንዳልሆኑ እንገንዘብ ምናልባት አንዳንድ ጊዜ ሴቶች ታዳጊዎች ይኖራሉ በቃ አይናቸውን ሰበር የሚያረጉ አንገታቸውን ሰበር የሚያረጉ አይን አፋር የሚመስሉ ነገር ግን ውጭ ላይ ትምርት ቤት ሲሄዱ ትምርት ቤታቸው ላይ ወይም ደግሞ ስራ ደግሞ ያላቸው ታዳጊዎች ከሆኑ ደግሞ ስራ ቦታ ላይ በጣም ብዙ ጉድ ያላቸው ሊሆን ይችላሉ ስለዚህ ቤተሰብ መጀመሪያ ልጆቻችንን ታዳጊዎቻችንን በደንብ እናንብባቸው ስሜታቸውን በደንብ እንረዳ በደንብ እንትን እንበል ከዛ በኋላ ነገራቶች ቀላል ይሆንልናል ብዬ አስባለሁና